2017 ላይ በጣም ሰፋ ስሮች የበቆላ ክላስተር የስንዴ ክላስተር ዘርተናል። በዚህ መነሻ ደግሞ በአጠቃላይ በምን ያህል ደረጃ ነው ያለው እንዴት እየሄደ ነው የሚለውን ሰፋፊ የሆኑ ክላስተሮችን ለማየት የዛሬ ሳይት ወጥተናል። ከዛ ባለፈ አጠቃላይ በቀጣይ በዚህኛው 2017 ላይ ምን ስራዎች ይሰራል 2018 ምን ስራዎች መስራት አለበት በሚል ማከል ላይ ውይይት አለን ማለት ነው። ከዛ ባለፈ ግን እዚህ ዛሬ የመጣ ነው ሄደው መስል ነገር የለም። መድረክ ብቻ መፍጠር እንትን የለውም። ሄደው ማየት ሞዴል የሆኑ ስራዎችን ሄደው ማየት ተምሮ መምጣት ለቀጣይ መዘጋጀት ያስፈልጋል ማለት ነው። ይሄ አንዱ የተለየ የሚያደርገው ሀጂ በበቆላም በክላስተር ሰፊ ማሳ አላቸው፣ በስንዴም በጣም ሰፊ ማሳ አላቸው። ከዘር ጀምሮ ከዘር መረጣ ጀምሮ ከእርሻ ጀምሮ አጠቃላይ አሁን የደረሰበት ደረጃ ማለት ነው። አሁን የደረሰበት ደረጃ ለሌሎችም ጭምር አስተማሪ ነው ማለት ነው። አስተማሪ ስራ ነው። ይሄ ስራ ዝም ብሎ የተገኘ አይደለም። ሁሉም ማሳ ብንሄድ እንደዚህ አይሆንም። ስለዚህ ይሄን ደረጃ ለመድረስ ሊፋት ይፈልጋል። ከዘር መረጣ ጀምሮ ከእርሻ ጀምሮ ከዘር ጊዜ ጀምሮ ተባይ ከመከላከል አረም ከማንሳት ጀምሮ ብዙ ስንት ይፈልጋል ማለት ነው። ስለዚህ ይሄን በተከላከልን ቁጥር ይሄን በሰራን ቁጥር ውጤታማ እንሆናለን ማለት ነው። አብዛኛው ብዙ ማሳ እናርሳለን፣ ግን በጣም ውስን ምርት እናመርታለን። ብዙ ማሳ አርሰን ማለት ነው። ስለዚህ ይሄ ውጤታማ ብዙ ጊዜ አንሆንም ማለት ነው። ስለዚህ ሁሉንም ከታች ያለውንም ጭምር አመራር እዚህ ሁሉም መጥተው እንዲያይ የተደረገበት ምክንያት ያለን ማሳ በአግባቡ መንከባከብ ካልቻልን አረሙንም ይሁን የተባይ መከላከያ ስራ ሌሎችንም ስራዎች እንትን ማለት ካልቻልን ውጤታማ አንሆንም ማለት ነው። ግን ያንን መስራት የምንችል ከሆነ በጣም ብዙ መሬት አለን፣ ማሳም አለን፣ ድጋፍ የሚሰጥ አመራርም አለ፣ ባለሙያም አለ። ስለዚህ ይሄን መቀበል የግብርና የባለሙያ ድጋፍ መቀበል የሚወርዱ ተልእኮችን የመንግስትንም የፓርቲ ተልእኮ በጊዜ መቀበል ከችግር ያሻግራል፣ ወደ ብልጽግና ይወስዳል ማለት ነው። አሁን ይሄን በአመቱ መጀመሪያ የሰሙን ዛሬ ማሳቸው ስንዴ ይሁን የተሻለ ስንዴ አለ፣ በቆላ ይሁን የተሻለ በቆላ አላቸው። ማይሰሙ ሰዎች ማያዳምጡ ሰዎች ግን አሁንም ዘንድሮ በዚህም በባለፈው ትንሽ ጊዜ የዝናብ ችግር ቢገጥምም አልহামዱሊላህ አሁን ያለው ጊዜ ይሻላል። ይሄ የሚሻለው ግን ለሰራ ሰው ነው የሚሻለው፣ ለሰራ ሰው ማለት ነው። ለተለወጠ ሰው ይሄ ይጠቅማል ማለት ነው። ስለዚህ ሀጂ እዚህ ጋር እንትን ስናደርግ የተሻለ አንደኛ ኢንቨስትመንት በምክንያት ነው የመጣ አንዳንድ ኢንቨስትመንቶች መሬትም ጭምር ወስደው ስራ ያልገቡ እያስቸገሩን ያሉ በክስ ደረጃ ያሉ ኢንቨስትመንቶች አሉ። እንትን የሚልባቸው እንትኖች ኢንቨስትመንቶች አሉ ማለት ነው። የሀጂ ግን ለሌሎችም አስተማሪ ነው። ከዛ ባለፈ ከራሳቸው አልፎ ለአካባቢም ጭምር ድጋፍ ከዚህ ከስንዴ ውጪም ወተት እርባታውም ላይ ማለት ነው እርባታውም ላይ በተሻለ ስራ እየሰሩ ስለሆነ ለተሞክሮ ነው የመጣ ነውና ሁሌም የሚወርድ ሀሳብ የሚመጣ ሀሳብ ተቀብሎ መሬት ላይ ማውረድ ውጤታማ ያደርጋል፣ ይጠቅማል፣ ያግዛል። አሁንም ይሄን ስንሰበስባችሁ አዲስ ከዚህ ይሄ ሰብል ሲነሳ ሌላ ስራ መስራት አለብን ድጋሚ አሁን ማለት ነው። አሁን ጸደይ ያለ አይደል? አሁን ጸደይ የመጣ ነው። አሁን መስኖ የመጣ ነው። የንቅናቄ መድረክ ነው ማለት ነው። አርሶ አደሩ በአንድ መሬት በአመት 3 ጊዜ 4 ጊዜ እንዲሰራ ማድረግ፣ አርሶ አደሩ ገንዘብ እንዲያመርት ማድረግ፣ ገንዘብ እንዲያትም ከችግር እንዲወጣ የምግብ ችግር እንዳይኖር ተሽከርካሪ እንዲቀይር በመኪና እንዲሄድ የማድረግ ስራ ይጠበቃል ማለት ነው። ስለዚህ ሁሌም የሚወርዱ ነገሮች መስማት ማዳመጥ ያስፈልጋል። ሀጂ አጠቃላይ ይሄን የደረሰበት መንገድ እንዴት እንደሆነ ከወተቱ ጋር አብረው አያይዘው ያነሳሉ ማለት ነው። ሰማና ናለን